አንቺ የሌባ ተባባሪ ነሽ አስወርጃት እቺ የሌባ ተባባሪ ናት እሷ ናት የደበቀች ምቀኛ አደርሱ መሰበት አጥፋለ ሰርተ ብላሽ አትሆኚ ማለት ነው ስራት ይኖርሽ ሰርቀ ብላነሽ ሰርተ ብላ አደርስባት የለም አንቺ ጋር የሌባ ግሩፕ ዱባይ ላይ ያላችሁ የሌባ ግሩፖች ትፈርሳላችሁ ዱባይ ላይ ያላችሁ የሌባ ግሩፕ በምቀኝነት የሌባ ግሩፖች የጫማ አጣቢ ማይፈርሳል ማንቺ ምቀኛ ምን አላሰራልሽ ዱባይ ላይ ያላችሁ የሌባ ግሩፖች ትፈርሻለሽ አንቺ የሌባ ተባባሪ እንደዚህ ዱባይ ላይ ያሉ የሌቦቹ ሊቀመንበር ናቸው አንቺ ገብተሽ ይሄንን የህዊ ገረድ ሆነሽ አፍን አዘግተሽ ለማስቀመጥ ለምንሰለሽ አሁን የገባችሁ እኔ ማረጃ ከነ ማረጃሽ መተሽ ከሆነ ብዬ ነው ገስቴና አስገባውሽ እሺ ይኸውልሽ ልንገርሻ እቺ አንዷ ገና ሳትገባ ድረስ ገስት ላይ ሳትገባ አይደል የነገርኩሽ ለምን እንደነገርኩሽ መጀመሪያ ይሄን ጉዳይ እንድታወጣ ማለት ነው ለሷ ነበር የነገርኳት እነዚህ ጠቅላላ ዱባይ ላይ ያሉ የሌባ ግሩፖች ናቸው ዱባይ ተቀምጠው የሚሰሩ የሌባ ግሩፖቹ ናቸው እነዚህ ካልፈረሱ ዱባይ ላይ ወንጀል አያቆምም የመዳም ቅመም ትበዘበጃለሽ እነዚህን ግሩፖች ነው ማፍረስ ያለበት አሁን አየሽ አንቺ ለሐቢባ አቅተዋታል ለሐቢባ ራሷ ለማሰጋት መታ አፋን ትከፍታለች አንድ ማረጃውን ካኔ ሰርቀ ብላ ስሟ ነው ሰርቀ ብላ ናት ሰርቀ ብላ እሷ ደግሞ ማለት ነው ሰርቀ ስራት ያዙ እንዳልነበረች በወጣ ያሰማለሁ ትሰሚያለሽ እንኳን እንደዳመጣሽ ቃል ለማንኛው ሄዱበት በዚች ቆሻሻ ላይ እንዴት ናችሁ አውጡ ይሄው መረጃችሁን ማለት ነው ሁላችሁ መረጃችሁን ሰብስቡና አውጡ አንቺ የመጨረሻ ላንቺ የምነግርሽ ነገር እንዳታቆሚ ሂጂባት ሌብነቷን እስክታቆም ቢያንስ ማለት ነው እሷ ሌብነቷን ስሚ እሷ ሌብነቷን ካላቆመች ማለት ነው ብዙ ልጆች ማለት ነው ራሳቸውን ከዚች ሌባ እንዲቆጥሩ አስተምሩ እሺ የቤቷ ባለቤት ምን አድርጋሽ ነው ሂዊ እኔና የምጠይቀው ምናሽ ምን አድርጋ ነው ሂዊ ይሄንን የሚታይሽን ሽፎን አለ አይደለም ይሄንን እንትን ያለ ዙሪያው የተቀዳደደ ሽፎን ላከችልኝ ከዛ በኋላ እኔ ይሄ የላክሽልኝ ሽፎን እኮ የተቀዳደደ ነው እባክሽን ለምንድን ነው እንደዚህ አይነት ነገር የምትልኪው እኔም ነጋዴ ነበርኩኝ ግን ለካስተማር ይሄንን ነገር ማስተናገድ ይቻላል ጥሩ ነው እባክሽን ካልሆነ ሽፎኑን ወስደሽ አስመልሰሽ አሰፊተሽ አስተካክለሽ ላክልኝ ይሄንን ማድረግ ማቺ ከሆነ ብሩን ላክልኝ ብዬ ሪካርድ አረኩላት ሰምታ ዝም አለች አሁንም አረኩላት ሶስተኛ ጊዜ ተባባሪ አብረሻር አንዴ ቆይ በጸሎት የምትባይው መልስ መስጠት አለብኝ ተባራ ስለሆነ የምትበላው ደጋረሽ ብላ ትጽፋለች ስለተንጣጣሽ አይደለም ቆይ እንጠይቃትና ልጅቷን የሚቀየርላት በጸሎት ቀጥያለሽ አንዴ ጠብቂኝ ቆይ ሊመልስላት አሁን ነው የመጣችው መሰለኝ አሁን ለመጣችሁ አንዴ ቆሜ ላሳይሽ ቆይ ላንቺ ለራስሽ ቆሜ ላሳይሽና ያለው ነገር ልንገርሽ አንዴ ሊቆም ማለት ነው እና ይሄንን የምትመለከቱት ሽፎን ሂዊዳውን ከፎቶ ላይ የምታዩት ማለት ነው እቺ ልጅ ጋር ሂዊ ማለት ነው ፎቶን ላንሳውና አንዴ ላሳያችሁ ቆይ መልሰዋለሁ ፎቶን ግን አልተውም እና ይሄንን ሽፎን ባሁን ባነሳዋት ሂዊ ላይ የገዛሁት ግን ይሄንን ሽፎን እኔ አልহামዱሊላህ ሙስሊም ነኝ ጠባብ ልብስ መልበስ አልችልም ማለት ነውና አዳምጪኝ ቆይ የገዛሁት አሁን 3 ወር ሆኖታል ለኢድ ነበር ለሰው ሲጦታ ለመስጣት ልጅቷ የሌላ እምነት ተከታይ ናት አንድ ጓደኛ ያለች ሙስሊም ናት አብሮ ይሰራሉ ለታቸው አብራም ምሰራዋ ጓደኛዬ ናት ከሀገሩም ደግሞ አዲስ መጣችዋ ጓደኛዬ ናት ማለት ነው ግን የሌላ እምነት ተከታይ ስለነበረች እኔ ደግሞ አሁን ለዚች ልጅ ምን ልግዛላት ብዬ አሰብኩኝ ምክንያቱም ምን እንደምትፈልግ አላውቅም ሙስሊም ብትሆን የሆነ ነገር እንደራሴ አይነን ነገር ወይ ጅልባብ የሆነ ነገር ቁርአን ነገር ገዛላት ነበርኩኝ ግን ሙስሊም ስላልሆነች የምትፈልገው ነገር ስለማላቅ ምን እያሰብኩኝ እያለው ስልክ እንደዚህ ወደ ታች ወደ ላይ እያረኩኝ ቲክታክ ላይ ሂዊ አገኘኋት ማለት ላይቭ ላይ ሆነ እየሸጠች ነበር ከዛ ገብቼ ሂዊ ሽፎን አሳይኝ አልኳት አሳየችኝ አስመረጠችኝ በዋጋ ተስማማን አጠቃላይ ከነ ዲሊቨሪው 180 ብር ማለት ነው ከዛ ላከችልኝ እኔ ሁሉንም ነገር አስተካክዬ በስጦታ ወረቀት ሊያሽገው እንደዚህ ያስተካከልኩት እያለው ይሄን ሽፎን
አንዴ እስኪ ለማንኛውም ለምንድን ነው ከፍቼ ማለት ቆንጆ ይሆን ብዬ ከፍቼ ኪሱን አያለው እንደዚህ ቢትንትን ብሏል ዙሪያው ይሄ እንዳለ ስፌቱ ይሄ ማለት ነው والله ورب الكعب الله ምስክሬ ነው አለበስኩት ሲጀመር ቢለብሰው እኔ እንደምታየው ወፍራም ነኝ አይሆነኝም ይሄ ሽፎን ማለት ነው ከዛ ደረግኩኝ ያ አላህ ፈጣሪ ሆይ እንኳን ማንተ ተጠበቀኝ ይሄን ነገር ልኬ ቢሆን ኖሮ እቺ ልጅ ምን ቢላይ ነበር ከሀገር ስለማጣው ስለማላቅ ነው እንደ ይሄን ላከች የምትለኝ ቢዬ ጀመረ እሺ ሲጀመር እህት አለም ይልሽ ቀሚሱ ሂዊን አይሸትም ሲጀመር የሂዊ ቀሚስ አይደለም እናንተ ጋጥ ወጥቶች ናችሁ ያውልሽ ይመጣልሻል ብዬሻለሁ ተባባሪዎቿ ልጅቷ ማለት ነው ይባስ ያበላሻል እነዚህ ናቸው ልጅቷ እንዳትስተካከል ያረጓት እነዚህ ሌቦች ተባባሪዎቿ ናቸው አየሽ ግርድናሽን ስር ያርፈሽና ሻፈር ድንጋይ ትብላል ሂዊ ሞታ ነው መባልሽ አንቺ ከየት ወጣሽ ማነሽ ማነሽ አንቺ ነው በምን አንደበት እንዳንቺ እየሰረኩ ማናት ሄዊ ትናንት እኮ ገረድ ነበረች ዛሬ እሷ ከምትኖረው ኑሮ እኔ የምኖረው ኑሮ ይበልጣል ያውልሽ ሂዊ ሞታ ትወጣለች አስወርጃትሽ ለቃቃሚ ሌባ የሌባ ተባባሪ ሌባ ተባባሪ አስወርጃት እንደዚህ አይነቶቹ ናቸው ይኸውልሽ ምትወቂ አይደለሽም ጋጥወጥ እንደዚህ ናቸው ይኸውልሽ ተባባሪዎቹ እንደዚህ ናቸው አስወርጃት በጸሎት ቃል እባክሽ በፈጠረሽ አምላክ አንዴ እቺ አዳምጪኝ አየሻቸው አይደል እንዲህ ያሉ ነው ልጅቷን እንደዚህ አድርጋ እኔ ቀሚሱ አይሸትም ቀሚሱ አይሸትም ቲክቶክ ያለ ነው ቁጭ ብላ ሽታ ታሸታለች እቺ መሀይሚያት ደስት ላይ ቁጭ ብላ ሽታ ታሸታለች መሀይሞቹ ሌቦቹ አስተሳሰባቸው አስተሳሰባቸው ሌቦች ናቸው ስልሽ በምክንያት ነው አየሻቸው አይደል ዱባይ ላይ ያስቸገሩ ሌቦች እነዚህ ናቸው አየሽ የዱባይ ሌባ ወጥቷል አልባለው በእነዚህ ምክንያት ለተዋህዶ ልጆች ቀይ መስመር ለሐጫም እኔ አንድ ነገር ልንገርሽ አንቺ እንዲህ የወረደ ስብዕና የለኝም እቺ ልጅ ተወርጃለች እኔ ዱረን ቀሚሱ እየሰማሽ ነው ታወርጃለሽ ወይ ነው የኛ ልጆች እዚህ ጋር ያላችሁ ታብታብ ታወርጃለሽ እኔ ልውረድ ለሳቢዬ መለፍለፍ ያለው ደንቆሮ መሀይች ያልተማሽ እቺ ያባትሽ ቤት ወጥቆ ካርሶ አንቺ አባትሽ እናትሽ ቁንጫ ያደሩ አንቺ ሰው እየጋባሽ አሁን ላንቺ አንድ ነገር ልንገርሽ ትሰሚኛለሽ እኔ አሁን ማለት ነው በሌለ ስብዕናዬ ነው ስድድብ ውስጥ እየከተትሽኛለሽ እኔ እውነት ልናገር ነው አወራኳት ለሷ ሲጀመር ክብሩም እኔ ክብር ያላት አንዴ ማርያም አይደለም መጀመሪያ እሷ ገረድ መሆኗን አላወኩም አንዴ ስሚ መጀመሪያ ሁሉም ትላለች እንደ የሂዊን ቢቢ እሺ አንዴ አዳምጪ መጀመሪያ ማለት ነው አሁን ከዚህ በኋላ የምታስገቢያቸው መጀመሪያ ስለሷ ማውራት ሲጀምሩ አውርጃቸው ለምን ብለሽ ካልሽ ማለት ነው እንደነዚህ ዱባይ ላይ የሂዊን ቢቢ አሽትተሽ አይታ ነው ሂዊ አይሉም የምትለው ልንገርሽ እቺ የሂዊ ገረድ እኔ የመሰዳደብ ስብዕናውም የለኝም አልፈልግም ቲክቶክ አራ እኔ የሚሳደብ ሰው አሁን በአንድ ሰከንድ ነው ማስወጣው የትም ቦታ ስለሷ ሀቅ የሚያወጣ ካለ እመጣለሁ በቃ ምክንያቱም ሀቢባ ራሱ በሷ የተሰደበችው በእኔና በሷ ምክንያት ሀቢባን ያሰደበችው ራሱ እስካሁን ድረስ ይቆጨኛል ሌባ ጀግና እያሉ እዚህ ቲክቶክ ላይ የልብ ሰጥቷት ይሄው እስካሁን አላቆመችም ሌብነቷን ቀጠለችበት ሞሽላታ የሷ ገረድ እቺ ያው አባቷ እኮ መሬት ሽጦ ነው የሸኛትና ምንም ነገር አላረገች የሷ ገረድ አይርካክሻል ባብሊያት የህዊ ፖፖ የህዊ ቂንቂና በዚህ ተመሰከረ እኔ እኮ አላሽደ እኮ ጤነኛ ልጅ መስለኝ እኮ ነው በመረጃ ይዞ ምን ያመጣል በጸሎት አሁን ባረጃው ዝም ብላችሁ ብትደማመጡ አይሻልም በጸሎት ደግሞ አንደኛ ነገር መንፈሳዊ
ትምህርት ማረልሽ መሰለኝ አንደኛ እንደዚህ አይነት ነገር አትግቢ በዚህ ምን አለ መሰለኝ ማንንም ጋር መነካካት ሌባን እንዳጋልጥ ነው በማህደር ተደብቃ በነገራ ተደብቃ እየሰረቀች እንደውም ሃይማኖት የምታሰድበው እሷ ናት ስንቱ ባውስጥ እያለቀሰ ነው በጸሎት ይኸውልሽ እውነት እኮ ካለ ማለት ነው እውነት ተደብቃ ትቀራለች እንዳቀርም እኮ እውነት ሲኖር እኮ እናቱ ይሄው ደጋግሞ ወጣ ማን ነው የሚያዳምጥሽ እቺ ልጅ ወጣች እኔ ወጣው ሌላም ልጆች ይሄው በመረጃ እየተናገሩ የሚያዳምጣቸው ማን ነው እሷ ፌመስ ስለሆነች ብቻ ሰው ይበላ ነው የምትይው አላ ይኸውልሽ በዚህ ያ ሲሆን እኮ ምን አለ እሷ ቤቷን ስከፍት ትሄድና ትግባ ማስገባቱ አይቀርማ በዚህ ስትገባ ብሎክ ነው እኮ የምታረግሽ ይኸውልሽ ብሎክም ይኸውልሽ ምን አለ መሰለሽ እርግጠኛ ነኝ እዚህ ጋር ልጅቷ ስገባ እርግጠኛ ነኝ የተላለኩት ድምጽ ይኖራ ምን ይኖራ አይደለ በዚህ ያኔ ያልኩሽ እኮ ነው ሰው መረጃ ሙሉ ይዞ ማለት ነው እሷ ፌመስ እኔ ሀቢባ ቤት እኮ ስከሳት ማለት ነው የዛሬ ስንት ወር ታውቂያለሽ ቃል ታውቂያለሽ ከሀቢባ ጋር የነበረውን ጉዳይ ነበር እኔ ሰምቻለሁ እሺ እኔ መረጃታችን እስኪ አንዴ ወሩና ማለት ነው አንዴ መረጃ ሳትይዝ መረጃ በጸሎት ቆይ ጠብቂኝ በጸሎት ቆይ አንዴ ብቻ ላውራ አሁን እሷ ይሄ ቀሚስ የሷ አይደለም ብልኛለች አይደለ እንዲ አድርጋ የትኛው ነው የምትፈልጊው ብላ ይሄንን ቀሚስ እንዲ ስታደርግ ነጁ ያሳየችብሽንና ፎቶ ያነሳሽውንና የተላላክሽውን አሳያቸው አዳምጫቸው አሳያቸው ግልጽ ነው እንዲ አድርጋ መከማመን ይመጣል እንዲ አድርጋ ያሳየችኝ ማለት ነው እንዲ አድርጋ ያሳየችኝ ፎቶ አንስቼ ምክንያቱም በኋላ ሌላ ቅያሬ ብትልክልኝ ብዬ እንዲ ስታሳይ ፎቶ ያነሳዋት ፎቶ ራሱ አሁን አግማታ ሂዊ አይሉም ትላለች እንደ ሂዊም ጠራና ሽታው ነበር ዘምባት ቻሽካዋጃ ለእውነት የሚቆም የለም ዘምባት እሺን ይወድ እውነትን የሚያጋለጥ ቢኖር ማለት ነው ብዙ ሰው አይጎዳም ነበር ግን አሁን ስልኬ ውስጥ ቢገባ ካስወጣኝ ብዬ ፈርቼ ነው እንጂ ወላሂ አሁን ራሱ አመጣዋለሁ ግን ቮይሱን ማሳያት ይችላልው ግን አንቺ ስልኬ ውስጥ ለምን መሰለሽ አንድ ማሪ ቃል ይልሽ አንቺ ዋትስአፕሽን ከልጅቷ ጋር ተቀያየሪ ከዛ በውስጥ ላክልሽ እኔ ይልሽ በራሴ የደረሰ ነገር ስለሆነ ነው እንዲ በኮንፊደንስ ወጥቼ እኔ እኮ ከመጀመሪያው ተናግሬያለሁ እህትነት እኮ ለኔ ትቀርባለች እንዴ በማህተብሽ ብዬ እኮ ለምኛታለሁ ዋትስአፕ ላይ ለኔም ቁጥርሽን ስጭኝ አንቺ ሀቅ ማውጣት የምትፈልጊ ሴት ከሆንሽ ማለት ነው የኔንም መረጃ ልክልሻለሁ እቺ ልጅ አሁን እኔ መረጃውን አላከችልኝም በኔ የደረሰው ነገር ግን ስለማቅ ሀቅ እንዳላት ከኔ ስር እንኳን ያኔ ስናገር ማለት ነው እየገቡ ስንት ልጆች ናቸው እኔም እንዲያርጋኝ እኔ ጥያቄ ቃል እስከ መቼ ነው የሚቀጥለው በቃ ይሄን ብቻ ይመልሱልን አጨብጫቢዎቿ እስከ መቼ ነው እቺ ልጅ የምትቀጥለው አረ ወላሂ የሷ አራዶች ናቸው ነገር ያስጠላኝ ሀቅ ይውጣ ማለት እያለባቸው ጭራሽ በዚህ ምን አለ መሰላችሁ በነገራችን ላይ እኔ ህይወት ጋም እኔ ዝም ብዬ አንዳንዴ ለማዳመጥ ከዛ በኋላ ወጣለሁ ታውቂያለሽ በጸሎትም ማቴ ብዙም ጊዜ በሃይማኖትም ስለምትል ገብቼ ወጣለሁ እንጂ ብዙም እንደዚህ አይነት ንክኪ አይመቸኝም ሲቀጥል እንደዚህ አይነት ቢስ ይጀምራል እንከን ሲኖር ማለት ነው እንከን ሲኖር በዛ ሰውዬ ፊት ለፊት ፍርጥርጥ ያ ሰውዬው ካቅም በላይ ወይም ደግሞ አልቀይርም ካለ አሁን እሷ 3 ወር ሆኖታል አሁን 3 ወር ሙሉ ሆኖታል ማርያምን አሁን 3 ወር ሙሉ ሆኖታል 3 ወር እኮ በቀጠሮ እኮ ነው ትጨርስልሽ ይልሽ በመሃል ገብተው ማለት ነው ጄሌዎቹ አጨብጫቢዎቿ በመሃል ገብተው እኔ ከፍልሻለሁ እኔ እንዲያርግሻል ልክ እንደኔ ማለት ነው እኔን ራሱ ምን አሉ ይመሰልሽ አንቺ ለ200 ብር ብለሽ የህትሽን ገበና የምታውጩ እሺ በቃ የመጣብኝን ውርጅብኝ ስድብ አልነግርሽም እንደዚህ እኔም ደግሞ ማለት ነው ከኔ መሰደብ በላይ ስለ ሀቢባ ስለተሰደበች ራሱ በጣም ነው የተጸጸትኩት ለምን ብለሽ ካልሽ ማለት ነው አንዴ ወደዚህ ፎቶን ላሳያችሁ አሁን የሷ ገረድ ማለት ነው እሷን አይሉም ይሄ ልብሱ ያለችው እቺ ብስብስ ኦሮጊት አንዴ ላሳያችሁ ቆይ አንዴ ላሳያችሁ
እኛ እኮ እዚህ ጋር ስናወራ ያለ ማረጃ አይደለም ከማረጃ ነው። በጸሎት አትሳደቢ፣ ዝም በያት። ገብቶ መረዳት የቻለ ካለ ይረዳ። ግን ልጅቷ የምትችል ከሆነ ገብታ በውስጥ መስመር የምታወራት ራሷ ካናገረቻት የምታስተካክልላት ነገር ካለ ታስተካክል። የማታስተካክል ከሆነ ደግሞ ማለት ነው ይሄ ነገር በቃኝ። እኔ ይልሽ ወለዩ ወይም ቦልኮ ለዚች ልጅ የመከርኩት ምን መሰለሽ? እኔም እኮ ብዬ ትቻታለሁ። ጭራሽ አይተሽ ከነበረ ይዛኔ ማለት ነው ሄዊ ጀግና እያሉ ሌቦቹ ማለት ነው ካባሌ ፈረዱ። ነጁ ስሚኝ፣ አሁን በቃ ማንም ጋር አትነካኪ፣ ጥቅም ለሌለው ነገር አትነካኪ። በቃ ላላስጭና ተይ፣ ሁሉን ነገር ተይ፣ ስለሱ አሁን ተይ። በቃ ሌላ ጨዋታ ቀጥሎ በቃ እሺ። ወይ ማለት ነው ብዙ ኢትዮጵያችን እየተበሉ ያሉት ወልዲዋ እኔ እኮ ይሄን ነገር 180 ብር ነው ለኔ ምን ያደርግልኝም፣ ግን ብዙ ኢትዮጵያችን እየተበሉ ነው ያሉት። እኔ ለምንድን ነው ዝም የሚለው? እሷ ካላቆመች እኛ ለምንድን ነው የምናቆመው? እሱማ ግን እዚህ የገቡት ልጆች እኮ ማለት ነው አቁን እየፈረዱ አይደለም። ስለዚህ ወለየዋ ሰብሰብ ብለው አንድ ነገር ለምትፈልጉ ስታዩ ነው። እዚህ ጋር አንድ ነገር ካላየሽ ያላየሽውን ነገር ስለሰማሽ ብቻ ልፈርጃቺ። ምክንያቱም እኛ ሰው ነን፣ ስለሰማን ብቻ መፍረድ አንችልም። ምክንያቱም አንድ ነገር ልትናገሪ ብላ ብትሰርበኝ ምን አባቷ ታደርገኛለች? ሌባ ዱባይ ላይ የሌባ ጉንጭ በጸሎት ዝም ማርያምን አትሳደቢ። በእንጂ ሰርተ ብላ የሰማሽ ነው ነጅዬ። ይሄ አሁን አንቺ በውስጥ አውርተሻት አልመለሰችልሽም? ኧረ እኔ ምንድነው ያለችኝ መሰለሽ? እናንተ እኮ ስለሚጎትቱት ነው አለች። እቺን ብቻ ነው አለች። እናንተ ብቻ ስለሚጎትቱት ነው። ይሄው ካርዶስ የሚከፈለሽ ኦኬ፣ ችግር የለውም። ያንቺንም እዩ። ለምን ምን አለ መሰለሽ፣ አሁን እንዲጠይቀሻት እምቢ ካለችሽ ከሆነ አደባባይ የወጣሽው አይፈረድም። ግን ታጠይቂያት አደባባይ ከምትወጪ ጠይቀሻት የኔ ቆንጆ ጠይቄ 3 ወር ሙሉ 3 ወር ለኢደል አልፍጥር ለሰው ስጦታ ሊሰጣ የገዛ ላክልኛል። እኔ እኮ ስለደረሰብኝ እኮ ነው እሷንም ማምናት። በጸሎት እስኪ አንዴ ዝም በይ። እኔ ልክ ዛሬ ላካችልኝ፣ ዛሬ ከላካችልኝ አይቼ ከመላካው በፊት ብዬ እስኪ ሊያው ብዬ ከፍቼ ሲያው የተቀዳደደ ልብስ ነው። ከዛ በኋላ ምን አደረኩኝ መሰለሽ? ወዳም ገብቼ ሂው የላክሽልኝ ልብስ እኮ ሂውዬ ነው አልኳት። ለዛም ሂውዬ እኮ የላክሽልኝ ልብስ ቀዳዳ ብቻ ነው። ምንድነው ይሄ? ለሰው ስጦታ እኮ ነው ሊሰጠው የገዛሁት እና እባክሽ ሰፊተሽ አስተካክለሽ ላክልኝ ወይም ደግሞ ብሩን መልሽልኝ አልኳት። ሲላት እናንተ እኮ ስለምትጎትቱት ነው። እኔ ተናድጄ እንዴት እንደዚህ ትለኛለች? ግፋቢል እሺ ግፋቢል አሰፋለሁ ማለት እያለባት እንዴት ትለኛለች ብዬ እኔም ላይቭ ላይ ገብቼ ወደ 400 ወደ 500 300 200 ሰው እየመጣ ባለበት በቃ ልጆቹ እንዴት ትላንትና ሊካልሽ ሳትጠብቂያት እሷ እኮ የሥራ ሰው ናት። ቶሎ ላትመልስሽ ልጅ አንቺ እኮ ማታውን ሙሉ ጠይቅሻት አልመለሰች። አሁን እንደ ላይ ገባች ሲሉኝ እኔ አይሆንም ብችሉ ከእውነት ጎን ካልቻላችሁ ዝም በሉ። ቆይ ተደማስጨርሽኝ። ቆይ ወይኔ አንቺ እኔን እንዴት አስፋቀው እኮ ጸጥ እንዳደረጉኝ ብታቂ። እንዴት እንደዚህ አሸማቀው ከዛ በኋላ እኔ ላይቭ ገባሁኝ። ላይቭ ላይ እያወራሁኝ እንዲህ ያሉኝ። እኔ ከዛ የማርያም የምትባል አንድ ልጅ የማርያምን ፎቶ ሰቅላለች፣ ስሟም የማርያም ነው የሚለው። እኔ 180 ብር አሁኑኑ ሰጥሻለሁ አንቺ ብቻ ልጅቷን ስም አታጥፊ ያለችኝ። እኔ ሌላ ነገር ካልፈለግሽ ስትለኝ እኔ ሰዎች አቀን ያፈለኩት ሌላ ነገር ምን ያደርግልኛል ብዬ ትሰጪኛለሽ? አው ሀtta ገስት ላይ ነበሩ ልጆች፣ ውጭ ነበሩ ልጆች። በረካሁኝ እንዳንቺ አይነት ጥሩ ሰው ያብዛልን ብሎ ዱአ አድርጎላት ምናምን ፈህድ ድርገናት እኔም በቃ አፈልኩኝ ብታይ እውነት አንቺ በቃ እኔን ራሴ ነው ትምህርት ያሳሽኝ ብዬ እዚህ ጋር ወሃርኩኝና ከላይቭ ወጣሁኝ። ቢያይ የለም ሰላሙ መትለኝም፣ ቢያይ የሚያወራኝም የለም፣ ቢያይ ወደ ደረሰ መሚለኝ የለም። 3 ወር ሙሉ ቆዩ። 3 ወር ይሄው አሁን ገባው። ምክንያቱም እዛ ቀን ስለሚያውቅ ነው አሁን ዝም ብዬ ማልተው ይሄንን ነገር ማለት ነው። ነጁ ድምጽ አለኝ ብለሽ ነበር። እስቲ እኔ ራሱ እየጠበቅኩ ነው ለመስማት። አራ አለኝ አሁን ሀtta ከራሴ ድምጽ ቀጥዬ ነው እኔ። ምክንያቱም የሷን ድምጽ ብቻ ቢያሰማ ለኔ እንትን ስለሚመስልብኝ
ከራሴ እንዴት ጠየኳት እንዴት መለሰችልኝ ከራሴ ድምጽ ቀጥዬ ነው ማሰማችሁ አዳምጡ እሺ አንቺ ደግሞ በደስታ ይሄንን ልብስ ሰላም ጤና ይስጥልን ሄዊ እንዴት ነሽ ደህና ነሽ ይሄንን ልብስ ከትላንትና ወዳ ነበር ቲክቶክ ላይ ገብቼ አናግሬሽ እና ዛሬ እንደሚደርሰኝ ነግረሽኝ የደረሰኝ ነበር ሄዊ ይሄ ልብስ ምንም አልተሰፋም ስፌቱ ጨርሶ ለቋል እባክሽ እኔ ንጹህ ገንዘቤ ነው በደስታ የሰጣሁት አንቺ ደግሞ በደስታ ይሄንን ልብስ ወስደሽ መልሰሽ አስተካክለሽ አስተፍተሽ መልሰሽ ላክ ልብሱ ምንም አልተሰፋም እኔ በዚህ የመጣ ብዙ ነገር ማውራት ምናምን አልፈልግም ምክንያቱም እኔም እንዳንቺ ነጋዴ ነበርኩኝ እና ከማንም ሰው አስበልጭሽ ከማናቸው መስበልጭሽ አንቺ ትሻለሽ ብዬ ነው ገብቼ የጠለቅኩልሽ ማለት ነው እና በደስታ ነው የጠለቅኩት እባክሽ ሰው ንጹህ ገንዘቡን ሲከፍል እንደዚህ አይነት ልብስ ቼክ ሳይደረግ እንዴት ይላካል ምናልባት ይሄ ልብስ መቼም በስብሶ አይመስለኝም በስፌት ምክንያት ይመስለኛል እና አለበስኩት ልብሱ የደረሰኝ ዛሬ ነው ዙሁር አካባቢ ነው የደረሰኝ ኬሱን ደግሞ ገልጫ ያየሁት አሁን ነው ልብሱም ደግሞ ዛሬ እንደደረሰኝ አንቺም ራስሽ ታውቂያለሽ እና ለበሽው ቀደሽው እንደዚህ ለሚለውን ይሄ አንቺ ስለምታውቂ እባክሽን ልብሱን አስመልሰሽ ወስተሽ በትክክል አሳፍተሽ እላክልኝ እኔ ደግሞ ሚዲየም ነበር ያልኩሽ አንቺ ግን የላክሽልኝ ደግሞ እስሙል ነው ስለዚህ እስ ነው የላክሽልኝ እኔ እስ አይደለም ሚዲየም ነበር ያልኩሽ እሱን ችግር የለውም ግን እባክሽን ልብሱ በትክክል ተሰፍቶ ይላክልኝ ከዛስ የሷን ዋና ትኩረት አድርጋችሁ የሷን ስሙት 10 ጊዜ ኮፒ ሊንክ አርጉ እያዘኝ ነው ታፕ ኮፒ ሊንክ አርጉ ጋይስ ታፕ ኮፒ ሊንክ ሀቂው የምትሉ ታፕ ኮፒ ሊንክ አርጉ ሀቂው መዳም ቅመሞች ላብ የሚያስለቅሳችሁ ድካም የሚያስለቅሳችሁ እነሱ ሀቅ እንዳይበለካላችሁ ታፕ ኮፒ ሊንክ አርጉ በተለይ ኮፒ ሊንክ አርጉ የሷን በተለይ ማለት ነው የሷን የኒቀቷን ኒቀት ያደረገች ያትከት ሲሟት ስትለብሱ አትቆጥጡ በቃ ስትለብሱ አትቆጥጡ እኔ አሁን ሰማ ጆሮዬ ውስጥ ስትለብሱ አትቆጥጡ ስትለብሱ አትቆጥጡ ይሄ የሷ ድምጽ አይደለም ሰዎች እኔ እኮ ያለ ማረጃ አይደለም እዚህ ጋር የመጣው ያለ ጊዜ ሳልሰጣት ለሷ ጊዜ ሳልሰጣት አይደለም እዚህ ጋር መጥቼ በሷ ላይ ማውራው ጊዜ ሰጣዋት ከዛሬ 3 ወር ይሄንን ነገር የሰማችሁ ሰምታችኋል ቪዲዮ ሰርቼም ለቅቄያለሁኝ ስትለብሱ አትጎትቱት ወላሂ ይሄ ለሁላችንም ስድብ ነው የሚገርማችሁ ነገር በእያንዳንዳችሁ በሷ እየገዛችሁ የእያንዳንዳችሁ ለሁላችንም ስድብ ነው ይሄ ቦይስ ማለት ነው ከዛ ደግሞ መልሰሽ ደግመሽ ቦይስ ካረግሽ አትሰማውም ብሎክ ነው የምታረግሽ ከዛስ ምን አልኳት አራ እኔ ያልጎተትኩትም እንዴት ነው አሁን መጥቶ ዛሬ የመጣውን እንዴት እንዲት ያለሽ ብዬ ሪካርደራኩላት አልሰማችኝም ከዛ በቃ ንቀት የመጨረሻ የሰው ያላት ንቀት ገባኝ እኔም ላይቬን ገባሁን ከላይቭ ወዳም አፌን አዘጉኝ አራት ሰጥሻለች እቺ ደግሞ ቃል ተብየው ማለት ነው ቆይ ሌቦቹ አጨብጫቢዎቹ ይገቡና አው እኔ በውስጥ ላውራሽ ይልሻል የሳፈቶ አይደለም እሷም አይሉም ይሄ ልብስ ያሻንቺ አይደለሽም እንደው ቃል ማለት ምን ማለት እንደሆነ ታውቃለሽ ግን ስምሽ ቃል ማለት ምን ማለት እንደሆነ ቃል ማለት እምነት ማለት ነው ሌቦች ናቸው የስምሽን እንኳን ትርጉም አታውቅም እቺ ማትረቢ ሙሀይብ ተብላ ቃል አንዱ ማአት ናቸው ግሩፖቿ ሌቦች የዱባይ ሌቦች እርስ በርስ እየተደጋገፉ በመዳም ቅመሞችን የሚሉ ማለት እሷ አይደለችም ይሄው ልብሱን እንዲህ አድርጋ ሲታሳየኝ ያነሳውት ፎቶ ነው እንዲህ አድርጋ ምንም እንደነገረኝ ፈጣሪም እንደነገረኝ አላውቅም ብቻ ለምን እንዳነሳዋት አላውቅም እንዲህ አድርጋ እኔ ማነሳውት ፎቶ ምንም አስቤበት አይደለም እኮ ዝም ብዬ ነበር ያነሳዋት ግን ለኔ ፈጣሪ ነግሮኝ ነው አለ ምን ሲሚዛ ይዛበታለች እንዴ ሄሎ ሰላም እንኳን ደህና መጣሽ እሺ ላዲሶቹ ተራድስታችሁ እናቴ እንትን ስልክ ላይ እንደዚህ ፎቶ አታሳየ ይዘጋብሻል እሺ ዋርኒንግ ይሰጥሻል ፎቶን የምትቀድም ስታሳየ የነበሩን አላስገባሽም ለና ዋርኒንግ ተብየዋ እኮ ናት እዚህ ጋር መጣ ለሲሙ ቃል የሚል ሲል እሷማ እኮ አሸተተች እኮ በላይ ላይ ቃል የሚል ሲመጣ ኢዛ የሷ አይብላልኝ እሷ ግማታ እሷ ነሽተሽ ነበር
እሷማ ሸከተች እኮ አነሳሪ ታስቁያ ንፍጥ ጭንቅላት እኮ ናት እቺ ጭራሽ ላይ ቁጭ ብላ እሳን አሸትም ማለት እኮ ከገዛሽ በሐቅሽ ከገዛሽ የመመለስ ግዴታዋ ነው መልሳ አስተካክላ የመስጠት ግዴታዋ ነው አይደል ሌባ ብቻ ገብቶሻል ላንቺው ማንም የሚናገር የለም ልንገርሽ ጋብን ይፈራካል አንዴ እቺ ቃል አቀባይ እዚህ ጋር አለች ሰርተ ብላ እየሰደበችሽ ነው ለምትዩ ማለት ነው እኔ ሐቅ ላውጣ እንጂ ለሚሰድበኝ ጉዳይ አይደለም እኔ መስሚያይ ጥጥ ነው አታቂኝም ሚዲያ ረግጬ ተረጋግጬ የበቃይ ልጅ ነኝ አዲስ ልጅ አይደለም ለሚዲያ እሺ አልፈራም አልኮራም ግን እቆማለሁ ስልክ ሺር ዋርኒንግ ይዘጋብሻል ተራስጧቸው ያውሩ ባላ ተራስጧቸው እንዴት ናችሁ ሌባ መሆኗን አናውቅም ኧረ ተደማመጡ ደሰማሽ ዋርኒንግ ሰንዳታሳይ ደግሞ አዲስ ገባችሁ አውሩ አይ ሰርተ ብላ የምትባለው እየተደረገች ነው አለች ወታኮ መልሳ እርዱኝ ብላ ያለቀሰችው እኮ ሰርተ ብላ በሐቅ ስላልሰራች ነው ከስራ አይደል እንደ መልሳኛን ልመና ያወጣችው እቺ ለማኝ የከሰረችው ደግሞ እንደዚህ እየሰረቀች የሌባ ተባባሪ ስለሆነች ነው መልሳ ግን የመዳም ቅመሞችን ነው ግዙኝ ብላ ልመና ያወጣችው እቺ ለማኝ ሰርተ ብላ ለምትባለው አድረሱላት ለምና ያከማቸችው ደግሞ አልቆባት የኃጢያት ገንዘብ አይበረክትም አሁንም ይሄ ይወድምና ልመና ትወጣለች እያለቀሰች ሰርተ ብላ ልመናሽን እስክትመጪ ተጠብቅሻለሁ ተራስጫቸው አንዴ ያውሩ አዲስ የገቡት ያውሩ አውሩ እሺ ሐሳብ ካላችሁ ሰላም እንዴት ናችሁ ሐሳባችሁ ሰላም እንኳን ደህና መጣሽ ሁሉ ሰላም አንሰድርገሽ ያውሩ ወጥበይ እኔ ለቤታችሁ አዲስ ነኝ ዝም ብዬ ሳያችሁ ነው የገባሁት ጋይስ ደህና ናችሁ አይደለ ደህና በነገራችን ላይ እኔም ገና አዲስ ጀማሪ ነጋዴ ነኝ ገና የመዳም ቅመም ነኝ እና እንደዚህ ስትሉ ደግሞ ገና ሰምቼ ገባውኝ በነገራችን ላይ እናንተ ማለት ነው እውነት አዲስ እኛ ስንጀምር አታበረታቱንም አሪፍ ዕቃ ይዘን ስንመጣ ሄዳችሁ ከፌመሶቹ ጋር ታሽቃብጣላችሁ እና ከምሬ ነው እኔ የመዳም ቅመም ነኝ ከምሬ ነው እኔ የመዳም ቅመም ነኝ ገና ከጀመርኩ ትንሽ ቀኔ ነው ፌመሶቹ እንኳን ማለት ነው ሄዱና ማለት ነው ከዛ ስራ አስተዋውቁልኝ እኔ ልስራ ስራ አስተዋውቁልኝ ሲባሉ ራሱ አይሰሙም እውነት የቆዩት ነጋዴዎች ራሱ አይሰሙሽም ነቅለው ነው የሚያወጡት ማለት ነው እስክትጠግቡብን ድረስ አሁን ደግሞ ከናንተ እንገዛለን እኛ አረ ተው እንጂ አረ እንደዛ አይባልም ሁሉም ሰው አንድ አይነት ነው እንዴ ሁሉም ሰው አንድ አይነት ማሬ ደስ ይለናል የመዳም ከመዳም ቤት ልጆች ሲወጡ ደስ ይያለን ፈጣሪ ምስክሬ ነው ይጨምርላችሁ ግን አክራም ነው የምለው ስምሽ ኢክራም ብቻ አንቺ ጥራት ያለው ዕቃ ያሽ ካስተማሮች ሲያዙሽ ንጹህ አይተሽ እንደራስሽ አሁን የራስሽን ልብስ ማለት ነው ስለብሽ እንዲያዞረሽ አይደለም አይተሽ ምትልቂው እንደዛ ዞረሽ አይተሽ ሚዲየም ከተባልሽ ንጹህ ሚዲየም ኤክስላርጅ ንጹህ አድርገሽ ላክ እንጂ ማንንም ሰው ልክ ነሽ ሀቢብቲ ወጣን ቪዲዮ ሰራላችኋለን ሩቃ ለምትልኩልን ወተን እናመሰግናለን እኔ ለምሳሌ ማለት ነው ሃይሚ ፋሽን የምትባለው ማን ነው ሃይሚ ፋሽን ገብቼን በቤቷ አመስግኛታለሁ አሁንም አመሰግናታለሁ ቦርሳ ልካልኛለች ጫማ ልካልኛለች የራሱ ኦርደር ያደረኩትን ራሱኑ ልካልኛለች ሃይሚ ፋሽን ጥሩ ከሰራችሁ እናመሰግናለን ሐቃችንን ከበላችሁ ደግሞ እናዋርዳለን እኔ አልኩሽ እኔ አዲስ ነኝ ማርዬ እኔ አዲስ ነኝ ገና ስራው ላይ አዲስ ነኝ ማርዬ ገና የመዳም ቅመም ነኝ መውጣቴ ነው ገና ከመዳም ቤት መውጣቴ ነው ግን ስራዬ ደግሞ አልተዋወቀልኝም እውነት ለማውራት ሰው ላይ አልደረሰም ብዙም ፌመስ አይደሉም ግን እጥራት ያለው ነገር ልክ ራሴ እንደምፈልገው አርጌ ነው ማመጣው የወሰዱ ልጆች ማዳማቸው አንቺ ቤት እየመጣሽ ታስተዋውቅ ቤቷን እኔ ማለት የመዳም ቅመሞች የወሰዱ ልጆች ከዛ መጥቶ መዳማቸው ያስገዙ ልጆች አሉ ከምሬ ነው ማመጣው ጥራት ያለው ዕቃ አመጣለሁ ደሞ ማለት ነው እንደዚህ ምናምን ችግር ካለባቸው ቀይራለሁኝ ማሬ እኔ አሁን ገና አዲስ ነኝ ቀይራለሁኝ ይሄ ነገር አልተመቸኝም ይሄ ነገር ካሉ ቀይራለሁ ለምን ሐላፍትና መውሰድ አለብኝ
ለማረገው ነገር እስከገባውበት ድረስ ሐላፍትና መውሰድ አለብኝ ደሞ ካስተመር ደሞ እንደዚህ ካላረክሽ ማን ነው መጥቶ የሚገዛሽ ማን ነው መጥቶ ይገዛሽ ማሪ አንዳንድ ሰዎች እህትና አይደለም የኔ ቆንጆ እኔ ሌባ አይደለም ለምሳሌ የገዛኋቸው ሁሉም አንድ አይነት አይደለም ጥራት ያለው ክርስትና ሌብነትን ደግፍ አይደለም አስተካክሎ የላኩልኝም አሉ የላኩልኝ ራሱ አሉ አንቺ ደግሞ አልኩሽ እኮ የሥራ ዘርፍ የሚሄደው ታማኝ ስትሆኚ ብቻ ነው ንጹህ ነገር ንጹህ ካረክሽ ዛሬ እኔ ለራሴ ቢገዛ ቀጣይ ለጓደኛዬ ይገዛለው አስተዋውቅልሻለሁ እንደዛ በመሆን ነው ግን አሁን እንደዚህ አሁን ከዱሮ ጀምራ ነው የመዳም ቅመሞችን በዝብዛ በስተመጨረሻ ምላሷ በራሳችንም ላይ እርፍ ነው የሚለው የምትባለው አሰማጭ እናንተም እውነት ለማውራት ማለት የኛ ህዝብ ራሱ አሽቃብጽ ነው እውነት ለማውራት እኛ የመዳም ቅመሞች ከመዳም ብስንወጣ ማበረታታት ያለብን እኛ ነበርን እናንተ ግን በሰልፍ ነው ተሄዳችሁ በሰልፍ ሄዳችሁ እዛ ሌላ ፌመሶቹ ጋር ስትሄድ በሰልፍ ግን እኛ አዲሶቹ ደግሞ ስንወጣ እንኳን ማለት ነው እንኳን ምን ቃላት ብላችሁ ራሱ አጠይቁም ምን አላት እቺ ልጅ ምን ይዛለች እና ብረታታት አዲስ ናችሁ አትሉም ሄዳችሁ ለፌመሶቹ ብቻ ነው የምታሽቀብጡት እኛ ያየነው ነገር ነው ፌመሶቹ ራሱ ማለት ነው አንቺ ትክክል ፌመሶቹ ነው ያኔ ማለት ነው ስራ ለመስራት ተከሚለውን አናየም ግን ፌመስ ሆኖ የምናቃቸው ነው እነሱም ጋር ዘለን ኮሜንት ገብተን ረምንለው እንዴው አንድ ተሳስታለቀ እነሱ ራሱ አስገቡኝ እስራኤል አስተዋውቅ ራሱ ስትሏቸው እሺ አይሉም እስራኤል አስተዋውቅ ራሱ ስትሏቸው ራሱ በትግል ነው አያስቀብ እኔ ራሱ ባለፈ የሆነ ቤት ገባኩኝ እንደዚህ ልብስ ምሸጥ ቤት ከዛ ጻፍኩኝ ከዛ እንደዚህ ብዙ ተከታይ አላት እኔ ተከታይ የለኝም ከዛ እስራኤል አስተዋውቅ እንደዚህ ምናምን ምን እንዳሉ ታውቂያለሽ እኔ ሺቲ አለኝ ሺቲዎች አሉ ድሪያ አለኝ ፖርሳ ጋይስ በዛ አጋጣሚ ሰጋሁኝ ማሪ ፎሎ አርጓት ይክሩን ፎሎ አርጓት የመዳም ቅመሞች ገናም እስኪ ጠግቡ አበረታቷቸው እነዚህ ተገቡት እቻለሁ ማሪ ግን ስከፍት ጠዋት ምናምን ከፍታለሁ አዊ ከምትባል ሌባ ማንንም ሰው እንዳይገዛ ገና እኔ ቤቴን ከፍጹም እና ፎሎ አድርጓት አዲስ ናት አዲስ ከመዳም ቅመም ያወጣችሁ እርግጠኛ ነኝ በንግግሯ ኢቃም ቆንጆ ይመስለኛል መውጣት ማትችሉ በታማኝነት የሚያደርሱ ልጆች ግዟቸው ግን እንደዚህ አይነት ፌመስ ሆኖ እውነት በሰው ላይ የሚበሉ በሰው ላብ ማደር የሚፈልጉ በፍጹም እንዳትቀሱ በፍጹም እኛውን ከዚህ ጋር ገብተን እርያለን ከዛ ሄደ ለዋለቦናን መረጃ ልስጥሻና ይቦክስው ነገር ይሄ ነው አመሰግናለሁ ፎሎ ላረጋችሁ ሁላችሁም አመሰግናለሁ ፎሎ አርጓት እና ተበረታቷት አዲስ ነው ከመዳም እሺ ፋሚሊ እሷ ያው ነው ያንን ደረጃ ከፍ እስኪ እኔ ምርጥ ቃለኝ እውነት ምርጥ ቃለኝ ግን ለውጥ የለም ለውጥ ነው ያለው እኛ ጋር እንኳን አታዩ ምን ቃላት ብላችሁ አትጠይቁም እውነት ፌመሶቹ ጋር ስትሄዱ ግን በወረፋ ነው በወረፋ እኛ ግን ገና ማበረታታት የነበረኛ ነበር ያገባችሁ ተራስጧቸው ለአዳዲሶች ባካችሁ ቲኒኮ ወረፋ እየጠበቅኩ ነው ቆይኔ አሁን ለበጸሎት ማለት ነው እኔ በጸሎት ግን እንደዚህ ለምን ትግትግት ያለሽ ለምን አትደማመጭ መህዴ ይሻ የደረሰበት ነው እሱን የሚያቀው እሺ ቆይ ተረጋጊ አስጨርሽኝና የፈለግሽው መናገር ትችያለሽ አንቺ እንደዚህ ማለት ሳይሆን በተራ ማውራት እኔ ማንንም አይደለም አሁን እቺ ልጅ ማለት ነጁ አሁን መረጃ አላት በየትም ቢሆን መክሰስ ትችላለች ሆነት እኔ ኦርቶዶክስ ነኝ ሰው ሙስሊም ስለሆነ አይደለም ሐቋ ነው ስለዚህ ለምን አንቺ እንደዚህ ትሆኛለሽ እኔ ለምን እንደሆንኩ ንገርሽ እህቴ እኔ ከዚህ በፊት አልሰማሽም ከቡ ቤት የነበረው ነገር አለሽ እንዴ በስማም ትግስቲን ላይ የነበረው ነገር አይተሻል ታራ መልሽልኛ ሀቢባ ቤት የነበረው ነገር ታውቂያለሽ ወይ እኔ ምንም የሆነ ብቻ ዙሮ ፖስት ሌባ በሉ ፖስቱ ምናምን እያለ ተቆራርጦ አይቻለሁ እኔ ማናቸውም ጋር ፎሎ እሺ ደግሞ ልንገርሽ ሀቢባ አለመረጃ ሰውን አታስተናግድም ልክ እንዳሁን እንደሷ ሙሉ መረጃዬን አሳይቼ ሁሉን ነገር ካረጋገጠች በኋላ ጥሩ አስትባል እሷ ቤት አልመጣም ማለች ሌቦቹና ሌባ ተባባሪዎች ምን አሉ መሰለሽ ጀግና የመጀመሪያ ቲክቶክ ጀግና ሐዊናት ሀቢባ ቤት አልሄድም ማለች ተባለ
ጀግና ጫወቷት ልጅቷ ሌብነቷ እየባሰባት መጣ ብዙ ልጆች አሁን በውስጥ እያለቀሱ ነው እሺ ይሄ አንድሽም እኔ ብዙ ስለ ሀዊን አሁን እኔ ኦርቶዶክስ ነኝ እህቴናችን እንዳንቺ ግን አንቺ እንደዚህ መሆን የለብሽም በጣም ኦቨርሲ ሳጋልሽ አንቺ የእህቶችሽ ህመም አያምሽማ እኔ ግን ያመኛል እንዴት ሆነው እንዴት ተቃጥለን እንደምናመጣው እኮ እንዴት ተቃጥለን እንደምናመጣው የሶፊት ጠብሶን መዳም ጮኸብን እንቅልፋችን አተንፎቅታች ብለን እንዴት እንደምናመጣው አቃለሁኝ እኮ እኔ መዳም ቤት ነኝ ግን አንቺ ትግስት ይኖርሽ ስታወሪ አቃል ይየቀር ተደማመጣችሁልኝ እኮ ነው እህታለም እሷ አሁን የተናገረችው መረጃውን የምታወጣው ጓደኞቿ መተው እኔ በውስጥ ጨርስልሻለሁ ያሏት ሁሉም ነገር ከኔ ጋር ተመሳሳይ ነው ማሪ ለዛ ነው እኔ ራሴን እንደዚህ ወጥቼ በኮንፊደንስ የምናገረው እንጂ የመናገር ሱስ ኖሮብኝ አይደለም ሲቀጥል ደግሞ ማለት ነው መቼ ነው እሺ የሚቆመው የህቶችሽ መበላት መቼ ነው አምነጁ ማለት ነው ትክክለኛ መረጃ ለቀሚሱ የሷ እንደሆነ አይሸትም ስትላውን ቃልዬ ጋር ከታች ገጠምኩኝ ምክንያቱም መረጃ አላት ነጁ አሁን በትክክል መረጃ አላት እዚህ ፎቶ አመለጠፍ ማያስፈልጋትም ቀጥታ ሄዳ የትም ቦታ ሄዳ መክሰስ ትችላለች መረጃዬን ሀቢባ ቤት ስንት ሺህ ህዝብ ባለበት አሁን እኮ ነጁ ቤት 200 ሰው አይሞላም ሀቢባ ቤት እኮ ስንት ሺህ ህዝብ ባለበት እኮ መረጃዬን አሳይቻለሁ ያልኩሽ ነው ምን ይያልሽ ነው አንቺ ወይ አለ መረጃ ነው እንዴ ነው የማወራው ግን ያንቺ መረጃ እስካሁን አለ በመድኃኒዓለም ምን ዋትስአፕ ውስጥ ገብቻ አይዋለሁ ሲቀጥል ማለት ነው እንዴ ሀቢባ ቤትን ያክል ነገር አንቺ አለ መረጃ ታወራለሽ እንዴ ምን ሆነሽ ነው ሀቢባ ያለ መረጃ በፍጹም ማንንም ሰው አታስገባም ሲጀመር ከዛ ከመስማቷ በፊት መረጃ አላችሁ ብላ ነው የምትጠይቀው እንዳለ ድምጹ ተሰምቶ የሐዊ የኔ ድምጽ ተሰምቶ ስንት ጊዜ እንደለመንኳት እንደው ሌላው ቢቀር ክርስትናሽ ያዝሽ ይኸውልሽ እኔ የዛኔ ማለት ነው ቤተክርስቲያን ሊሄድ ንክስ ነበረ ልንገርሽ እንደውም ንክስ ሊሄድ ነበረ ልብሱን እኔ እኮ እንዳንቺ ተቀዶም አይደለም ያልኳት እኔ ለቤተክርስቲያን ስለሆነ ልብሱ ምፈልገው እጅጌ ጉርድ አላደርግም ይሄ እንደዚህ ልሽ እዚህ ልቡ ላይ የሆነ ቅርጽ ያለበት ምናምንና እጅጌ ጉርድ ምናምን ነው ገባሽ አይደለ እኔ ደግሞ እንደዚህ አይነት ልብስ ለቤተክርስቲያን አልለብስም ለቤተክርስቲያን ስለማልለብስ ቀይሪልኝ ሁለተኛ ነጠላውና ልብሱ አይገናኝም ነጠላው ጥለቱ ቀይ ነው እንትኑ ሺቲው ደግሞ ፒንክ ነው እሱን ሁሉ አውጥቻ ሳይቼ ማን ቤት ነጠላው በተባለው ማለት ነው ተብላ የምትባለው ማለት ነው ተብላ የምትባለው ሌባ ለምን ተሸምስ ገዛላችሁ እስኪ ንገሩኝ አንዴ ንገሩኝ ነጠላ እንዴ ነው አልተቋጨም እኔ እኮ ስለ ነጠላ አላውቅም ነጠላ እኮ እንዴ ነው የሚለበሰው አልተቋጨም እሱ እህቴ አልተሰፋም እሱ ይልሽ ይሰፋል ይተቀጁና ያልተሰፋን ይላከችልሽ ያልተጨረሰ ማለት ነው ይውልሽ በጸሎት ለምን አድርገው ነበር በጸሎት እኔ አሁን ምልሽ ማለት ነው እንደ በቅዱስ ሚካኤል ነገ ቅዱስ ሚካኤል ነው ያመጡ ፎሎ አርገኝና በቃት መውጣትም አለብኝ በሰዓት የለኝም እናቴ እኔ ስራ ሰው ነኝ ፎሎ አድርጊኝ ሐቅ ማወቅ የምትፈልጊ ንጹህ ልጅ ከሆንሽ ማለት ነው ኦርቶዶክሳዊ እህቴ ነሽ ንጹህ ልጅ ከሆንሽ ማለት ነው ቁጥርሽን ስጪኝ ሙሉ መረጃዬን እንደው እርግጠኛ ነኝ አይጠፋም አላቅም ብቻ እንትን ላይ ዋትስአፕ ላይ እሰጥሻለሁ ሲጀመር ስንት ወር እንደሆነ እኮ ብታቂ ቆይቷል እኔ እኮ በቃ ተውኳት እኮ አራግፌ አይተዩ በቃ እሱ እንግዲህ ለፈጣሪ መስጠት ነው ቆይቷል እኔ ካየው ግን እስከመቼ ለምን እህቶቼ ይበላሉ ዲሜት ብላና እሷ ምላሷን ያንጣጣች በእውቅና ብቻ ለምን ትበላቸዋለች ለምን በሰው ሐቅ ትከመራለች በሐቅ ለምን አሰራ እንዴት ሆኖ ነው እነዚህ ስትመክርና ስትለባለብ እየመከሩ ነው የሚበሉ አንዱ የጨካሪና አንዱ እንደዛ መሆን አለበት በቃሽ እንደዛ ተብላ እየመከረች ነው የበላችን መጨረሻ ልመና ወጣች እቺ ለማኝ ይበቃችኋል እንትና ገስት አይሰማም ማሬ እነሱ ላይ ሰርተው ተለወጡ ዞሮ እንዴት ነው ታርጊው በጸሎት ነው ታርጊ እንደኔ ሲጀመር ደናደሩ ወጣለውኝ ቀጥይበት በጸሎት ቆይ አትጪ አንዴ ቆይ ላውራሽ ውዴ ወርቅነሽ አትጪ ቆይማ አለውሻ አትጪ ይኸውልሽ እኔ ማለት
ከመጀመሪያ አቢባ ጋር ሲገቢ ማቃለው ሁሉም ነገር አቃለው። ከዛ በኋላ ከአቢባ ጋር ወጥተሽ ራስሽን ቤት ከፍተሽ ስታወሪም ሰምቻለሁ። ግን ደግሞ አንዳንድ ጊዜ ምን አለ መሰለሽ ማንንም ሰው ጋር ስህተት ሊኖር ይችላል። ገባሽ? አሁን የሷ ነጠላ ደግሞ አልተሰፋም። አሁን እሷ ስታሳይ ነበረው ነጠላዋ አልተሰፋም። ያልተሰፋ ነጠላ ነው የተላከው። ለሰው ስጦታ ሰጥቼ አሰፉት ሊል ነበር ወይስ ምን ሊያረግ ነበር? አልተቆጨም። ምናልባት አንቺ እንትን ስለሆነ ነገር ብቻ ነው የማይመቸኝ። ምንም እኮ ችግር የለውም። በውስጥ እናግረሻታል። አረ በውስጥ አንቺ ሀቢባ እስከመጨረሻ መረጃ አይደለም እኔ ሳይሆን ባለነጠላዋን ነው የምለው አንቺን አይደለም። አንቺ ኦኬ እሷን ባለነጠላዋ በውስጥ አውርተሻታል? አዎ እህቴ ሪካርድ ሁሉ አሰምታለች። ወርቅነሽ የነጁ ሙሉ መረጃ አሁን እዚህ ጋር ምን እንደተቀየለው እሷን ዱባይ ካለሽ የሰው ፎቶ መለጠፍ ዱባይ ላይ በህግ የተከለከለ ስለሆነ ፎቶዋን አሺ ማሪ ችግር የለም። እሱ ማለት ነው በማመጡ በእናታችሁ ይጠይቃሉ እኮ እኔ እኮ ያለ አግባብ አይደለም ፎቶዋን የለጠፍኩት የኔ እናት ቀለሱን አሳያት ነጁ እንዲጠነቀቁ እናቴ ቅድም መግሪብ አካባቢ ያስፈራሩት በዚህ ነው። ሰላም ነሽ ወይ? ተበልተናል ሜንሽን እያደረግን እንረግጣታለን። ቀሚሱን አሳያት ነጁ ማሪ አንቺ ለምን ራስሽ ስሜት ብቻ ለምን ትንትያለሽ? እሱ ኦኬ ልጅቷ ምን አልባት አየሽ ማስፈራራት ስለ ፎቶ መለጠፍ ነው ሁላችሁ የምታወሩት። ስለ ልጅቷ ልጅቷን አጋልጡ፣ ልጅቷን እረፊ በማለት ሄዳ ብትከሳት እኮ አንቺ አትቆሚላትም እንዴ? ለምን አመሰግናለሁ። እኮ ሂዱ ምከሯት። መጀመሪያ ሌባዋን አስቁሙ። እኛ እንዳንሳሳት ሌባዋን አስቁሟት። ሌባዋን አስቁሙ። እኔ ጠይቃታለሁ። እኔ ውድ ጠይቃታለሁ። ከስር ድምጽ ስሚ። ምክንያቱም ሌላ ሰው ገስ ላይ ስላለ ነው ያወጣውሽ። እኔ ጠይቄ 3 ወር ሙሉ ጠይቄ እና ፈና ፎቶዋ ማለኝ ልብሱ እሷን ከማስፈራራት እሷን ወደ መልካም ነገር ማለት አንድ ሰው እኮ ሄዶ እሷን የሚመክራት የለም። አንድ ሰው ሄዶ እሷን የሚመክራት የለም። ከስተመር አያያዝ አስተምሯት። መጀመሪያ እዚህ መታችሁ ከማስፈራራት ለሌባ ጥብቅና ከመቆም ከስተመር አያያዝ አስተምሯት። እስቲ ጠራርጋ ታስወጣሻለች። ስለምትፈሯት ነው ምላስ የምትፈሪ ሁላ ይፈሯታል አይደለም እንደዛ ለማለት ይቀርና ይፈሯታል። ሀዋ እስቲ አውሪ ለሀዋ ተራስጧት ከቅድም ጀምራ ከመግሪብ ጀምራ ነው ገስቲ የላከችልኝ ያለችው ሂዊ አውሪ። ኧረ እኔ ልውጣ ደህና ደሩ። ለማንኛውም እሺ አመሰግናለሁ። ታፕ ኮፒ ሊንክ አድርጉ ጋይስ፣ ያዘኝ ነው። ታፕ ኮፒ ሊንክ አድርጉ እስክትመልስልሽ እንዳትፋቻት። እኔም እየመጣሁ ግዝሻለሁ። ቤቴን እኔማ ብሩን እሷ ባትስተካከል አንድ እህትሽን ታተርፊያለሽ። አይደንቀኝም አይመስለኝም። ግን እዚህ ጋር አንድ እህትሽን ታተርፊያለሽ። እስከ 700 እስከ 800 ብር የሚገዙ ልጆች አሉ ማለት ነው። እነሱ እንዳይገዙት እንዲጠነቀቁ ነው የኔ ትኩረት እንጂ እሷ እኮ ምንም ያህል ይግዛት ምንም ያደርጉላት ለኔ ግዳይ መስለኝም። ብሩን ከፈለገች በጥብጣት ይዳልጣው። እኔ እኮ ይሄንን ብር አንዱ ተቸገርኩኝ ቢል የሚረዳው ገንዘብ ነው። ግን አልየሽ በቃ ችግር የለም። ሳይሆን ብዙ ብር 700 ብር 800 ብር የሚገዙ ልጆች አሉ። እነሱ መጠንቀቅ አለባቸው። ቃላው ብዬሽ ነበር እኮ አንዱ አውሪ ሲል ዝም ስትይ ነው ያስወጣውሽ። አዲስ አመጣችሁ አውሪ። ሰላም ናችሁ ብያለሁ። አይሰማም? አውሪ አንዳችሁ አውሪ። እሺ ይኸውልሽ እህቴ አንድ ነገር አለ። እቃውን የገዛሽው 3 ወር ሆነሻል? ኧረ ሆኖኛል። እኔ ጠይቅ እሺ 3 ወር ሙሉ ወዳው እንደገዛሽው ለምሳሌ እቃ ሁላችንም ኦርደር እናደርጋለን። ከፈታይ አድርገሽ አይተሽው ወዳው ለምን አልጠየቅሻትም? 24 ሰዓት ሳይሞላ ወዳው ነው ጠይቋት። አመሰግናለሁ። ለዚህ ወዳው ነው ጠይቋት። እዚህ ጋር ወዳው ጠይቋት። የሚፈርድብሽ ፎቶዋን ያኔ በትኩሱ ለምን አልጠፍሻትም ነበር? በትኩሱ ለጥፋታለሁ የኔ ወድ አመሰግናለሁ። ለጥፋታለሁ ወዳም ላይ እሷን ጠይቋት። ሲጠይቃት እናንተ እኮ ስለሚጎትቱት ነው ስትል ተናደድኩኝ። ሰው እንኳን ይቀይራለሁኝ ጊዜ ሲጡኝ ይላል። እንዴት እንደዛ ትለኛለች ብዬ መጥቼ ተናድጄ
ላይቭ ላይ ገባሁኝ ላይቭ ላይ ሲገባ እንዳል የሷ ሰዎች ወደ 400 500 ሰው ነው ተሰበሰበ ከ200 እስከ 500 ሰው ማለት ነው ተሰበሰበ ከዛ በኋላ እኔን ማታ ጠየቅሻት እንዴት አሁኑኑ ላይቭ ሲገቢባታለሽ እባክሽ ልጅቷ የስራ ልጅ ናት ውጭ ያሉኝ ሲሉኝ አንድ የማርያም ልጅ የምትባል የማርያም ፕሮፋይል የሰቀለች ልጅ እኔ 180 ብር አሁኑኑ ሰጥሻለሁ አንቺ ላይቭሽን ዘግተሽ ውጭ ያለችኝ ስትለኝ እባክሽን አንቺ እንደማሰጭኝ አውቃለሁ ሰጥሻለሁ ስትል ኮሜንታተሮቹ ያሉት በሙሉ 400 ምናምን ሰዎች በሙሉ ውጭ ከሰጠችሽ ውጭ ያሉኝ እኔም ብሬን ካገኘሁኝ ምናሽኛ ያረግልኛል ብዬላሻልኩኝ ላይቭን ዘግቼ ወጥቼ ከውስጥ ሲያናግራት የለም አትመልሱም ለስሙ የማርያም ነው ልጅ ነው የምትለው የሷን ፎቶ ነው የሰቀለችው ሰው እንዴት በእምነቱ ይሄንን ያህል ሊዋሽ ይችላል ፈጣሪ ሆይ ትግስቱን ስጠኝ እና ከዛ ሂጉንም ሲያዋራት ማሳሰጥም ልጅቷም የለችም አየው ወፌላ ከዛ በኋላ 3 ወር ሞላኝ ወር ጠብቂያት ነበር አሉኝ እኔ ግን 3 ወር አረኩት አሁን ዛሬ ማጥቼ ሲያወራ የሰማሁት ጉድ በሱ ያገዙ 700 ብር የተበሉ 600 ብር የተበሉ ቀይሩልኝ ሲሉ ባሏ ከውስጥ ገብቶ ይቀየራል ስለተለበሰ ነው የሚሸተው እያለ እየተነገረ ማለት ነው እኔን ታይም እየሰማሁኝ ነው እኔ ሁሉን አንቺ ያልሻችን ጥያቄዎች ሁሉን ማርገዋለሁ አሁንም ቢሆን በሰው አስጠይቂያት የሰው ፎቶ መለጠፍ በህግ የተከለከለ ነው እህቴ በለመቱ ሰማንያ አመሰግናለሁ ቀጥይ እንትና ቀጥታለሽ አመሰግናለሁ እንዴት አመሻችሁማ ሰላም ነሽ እንዴት አመሽሽ ይኸውልሽ እኛም የማዳን ቅመሞችን ጥፋት አለብን ምን በይ ሌላ ቦታ ከሷ የተሻለ ልብስ እያለ ሌላ ነጋዴ እያለ ይሄ ሁሉ ወሬ እየሰማን ፌመሶቹ ጋር ነው የምንሮጠው የተለየ ነገር እኮ የለም እየተሰደምን እኛ ደግሞ ምንረገጥበት ቦታ ነው ምንፈልገው ለምን እንደሆነ እኔ አይገባኝም ጥፋት ያለበት ቦታ ሁሉም ተበላው እንዲያረጋችኝ የተቀደደ ላከችልኝ የሚሸታ ላከችልኝ ተብሎ አንዱ ሲያወራ እየሰማን ያ ቤት እየፈለግን ነው ሄደን ምንገዛ ለምን ኢማራት እኮ በአሁን ሰዓት ብዙ ነጋዴዎች አሉ ብዙ ከሷ የተሻለ የሚሸጡ አሉ ገና ገፍተው ያልወጡ ገና ከታች ያሉ መኮትኮት ያለባቸው እነሱ ቤት ገብተን ፎሎ አርገን ጠይቀን ልብስሽ ምን አይነት ነው ብለን አይተን አመሳስለን መግዛት እኮ እንችላለን ግን እኛ ምንሰደብበት ቦታ ምንቋሸሽበት ቦታ ፈልገን ነው ምንገዛው ለምን እንደሆነ አይገባኝም ለምን ከሷ የተሻለ ሚይዝ የለም እንዴ ሞልተዋል እኮ ምን ስለሆነች ነው እሷ ታዲያ ለምን ታንቋሽሻለች እንዴ ከተበላሸ መቀየር ግዴታዋ ነው ካጠረ ባዘዝሻት መሰረት ደግሞ ተመሳሳዩ ካልመጣ ይሄ ትክክል አይደለም ይሄ ተቀደዋል ይሄ ነጠላው ተመሳሳይ አይደለም ይሄ ልብሱ አጥሯል ሳይዝ አይደለም ካልሽ የመቀየር ግዴታዋ ነው አይ አልቀይርም ካለች ደግሞ ማርያም መጠየቅ አለበት ዓለም የምትለው ልጅ ቤቷን ከፍታ እኮ ያንቺና ያሷን እንትን አርገው እያወሩ ነው በሌላ ቤት ታያቸው እሺ ቀጥይ ሲጀምር ማለት ነው እኛ አላማችን እህቶች ምን መሰላችሁ የኛ የተበላ ነው ተበልተናል እኔ አሁን ወላሂ ባይርግጥ ይሄንን ሁሉ ወር ጠብቂያት አሁን መጣ ብሩን ሰጥሻለሁ በቃ ታይ ላይቭሽን ዝግልኝ ውጭልኝ ብትል እኔ ላይቭን ዘግቼ ሊወጣላት ይችላልሁ ግን እዚህ ጋር ምንም ማያውቁ 2 3 4 ሆኖ የሚገዙ በጣም ይበላሉ አሁን አንድ ችቷ የ700 ብር ነው የገዛዋት አለች ከመግሪብ በፊት ማለት ነው ሁለቱ ተቀዷል አንዱ ብቻ ነው ጾም አለች ሲያዋራት ምንም አትመልስም አለች አንድ ችቷ 600 ብር ነበር የገዛዋት ሁሉም ይሸታል አለች ገብቼ እርሲል ጊዜ ባሏ ከውስጥ ገብቶ አይ ትላንትና ልጆች ስለለበሱት ነው የሚሸተው ይቀየርልሻል አለኝ አለች ይሄስ ጉድ አይደለም ወይ ሰዎች ስለዚህ እነኚህ ልጆች አዳዲስ ልጆች ለምን ይበላሉ ለምን ይከስራሉ እኛ እያለን ማለት ነው ይሄንን እኛ ማስወገድ እንችላለን እኔ የምለው እኮ እሱ ነው ላይቭ ላይ ገብታ ተገዛች እቺ 180 ብለን ምንም አታደርግልኝም ላይቭን ዘግቼ ወጥቼ እንቅልፌን መተኛት እችላለሁ በቃ ነጋዴ በቆላበት ሀገር ለምን ታንቋሽሻለች በስነ ስርዓት ከስተመር ክቡር ነው እንኳን ደህና መጣችሁ ምን ፈለጋችሁ ብላ በስነ ስርዓት የምታስተናግድ ከሆነ ታስተናግድ አለዛ ለምንድን ነው የምታንቋሽሸው ሲጀመር
ማንቋሻሽ እኮ የለባትም። የሰው ልጅ መሰደብ የለበትም በብር ውስጥ ከገዛ ድረስ በብራችን በስራት ነው። ይሄ ነው ታፕ ኮፒ ሊንክ አርጉ ጋይስ ከስራ አላችሁ ኮፒ ሊንክ ይሄ ነው ምንሽ መብትሽ የመጠየቅ ደግሞ መብት አለሽ ሙሉ መብት ጠይቂ ለምንድን ነው የማትጠይቂው የከፈልሽው ብር ነው እንጂ ወረቀት አይደለም ሲጀምር ጠየቅኳት እኔ 3 ወር ሙሉ አፌን ያዘጉት ነገር ነው እኔ አሁን እስካሁን የገረመኝ ያለው ላይ ሰጥሽ አረ እዚህ ጋር ገስት ላይ ገብቶ እሪ ያሉት እኔ ጋር አንዱ ጓደኛዬ ናት ይላል አንዱ ደግሞ አብረን ነው የምንበላው አሁን ነው ይሄው ደውዬ ጠይቃታለሁ እና አብራ ከበላች አብራ ጓደኛዋ ከሆነች ከተቆረቆረች ትክፈልላትና ታድናታ የለም ወፍ የለም እሺ ቀጣይ አዲስ ለገቡት ተራ እንስጣቸው አውሩ እራሱ አውሪ ወይ ነጁዬ እንዴት ነሽ ሰላም ናችሁ እንዴት ነሽ እንኳን ደህና መጣሽ እንኳን ሰላም ቆያችሁኝ እኔ የምልሽ ነጁ ይኸውልሽ እኔ ማለት ነው ቅርብ ናት ለኔ ሱቋ ቅርብን ድምጼ ታፈነ እኔ ታፍኗል አንቺ ለሌላው አላ ኤርፎን ስላረኩ ነው አሁንስ አውሪ እና ሱቋ ቅርብ ስለሆነ እኔ ባካል ሄጄ ላናግራት አንቺም ተረጋጊ ለምን አቅተሽን ነው እየጠየቅሻለሽ ስህተት ካለ እናንተ በውስጥ አውሩ ለምን አሁን እዚህ አደባባይ ላይ ፎቶ ተለጣጥፎ ምናምን መወቃቀሱ ላንቺም ጥሩ አይደለም ለሷ ምን ያኔ ቆንጆ ልክ እንዳንቺ ተብያለሁ የዛሬም 3 ወር እኮ ልንገርሽ አንቺም እሷም ለኔ እኩል ናችሁ እሷንም እንዳንቺ ነው ሚዲያ ላይ ማቃት አንቺንም እንደዛው ገባሽ ግን ያው ለኢትዮጵያነት ደግሞ የሆነ ማለት አንዳንድ ነገሮችን አንዳንዴ ራሳችንን ሚዲያ ላይ ወተን እንዲ ባንባባል ጥሩ ነው ለክብራችን ማለት ነው እና እኔ ራሴ ባካል ሱቋ ድረስ ልሂድ ይሄ ነው ችግር የምትዩን ነገር ንገሪኝ እኔ ባካል ሄጄ ነገር ላግኛ ሱቅ ያለውን ነገር ላናግራትና መፍትሄውን ብርሽም መመለስ ካለበት ወይ ቃውንም አስተካክላ መስጠት ካለባት ትስጥሽ እና በዚህ የምትስማሚ ከሆነ ላናግርሽ ብዬን እኔ አመሰግናለሁ እሺ ቦታ ለሌላው መልቀቅ ትችያለሽ እንዳንቺም ተብያለሁ የዛሬ 3 ወር ነጁዬ ስሚኝ አንዴ በቃ እኔ ለለምንሽ በአላህ ስም ይሁንብሽ ማለት ነው ምንም ማለት አይደለም ነገ ታገኘዋለሽ እሺ እሷንም ይሄ ነገር የሚጠቅማን ነገር ሆኖ አይደለም አውቃበት መልስልሽ መልካም ነበረ ስንት ጊዜ ታግሰሻት አይደለ አልሆነም ደግሞ በቃ ለአላህ ስጭና ሁሉንም ነገር ተይ በአላህ ስም ይዤሻለሁ እሺ በቃ በአላህ ስም እኔ ለምሳሌ እሺ አንቺ እንዳልሽኝ ይሁን ሌሎቹስ እሺ የሚገዙ እሺ ተይ በቃ ቀጥይ አሁን ከዚህ በኋላ በቃ ተይ በቃ ከዚህ በኋላ ሌላው የሰማው ሰምቷል ያልሰማ ደግሞ እንደዚህ ይሄ መልእክት ሼር መደራረጉ ስለማይቀር ይሰማሉ ስለሌሎቹ አትጨነቂ ካላስ ሁሉም ነፍሲው ከዚህ በኋላ አንቺ ግን በአላህ ስም ለምንሻለው ለአላህ ብለሽ ተይብየሻለሁ በቃ አሁን በኋላ አቁም የኔ ወድ እሺ ማኪያ እሺ ነጁኪያ በአላህ እሺ የኔ ወድዋ በቃ በአላህ ስም ይዤሽ ከአላህ የሚበልጥ የለም 200 ድርሃም ቢጠፋ ያንቺ ብር ማለት ከአላህ ስም አይበልጥም ነጁ በአላህ ይዤሻለሁኝ እኔ አላቃትም በጣም ደስ ይለኛል አንድ ነገር ስሚኛ በጣም ደስ ይለኛል ነጁ ስሚኝ እህቴ ስሚኝ እህቴ ነጁ ስሚኝ እህቴ ልንገርሽማኒ አልተበደልሽም አይደለም እኮ ያልኩሻለሁ ሁሉም ደግሞ መናገር ባለበት ለሐቅ የሚፈርደው የተወሰነ ነው ሁሉም ሐቅ የሚፈርድ የለም ስለዚህ ከአላህ በላይ ማንም ሐቀኛ የለም ሐቅሽን የሚያወጣልሽ እሱ ብቻ ነው በቃ እሺ እኔ ወድ እሺ ማኪያ አንዳንዴ ደግሞ ማለት እኛን እሺ አሁን እዩ ነጁዋ እህቴ ቢተው ምናልባት እኔ እሺ ብዬ ራሴን ነገር ከየት ማገኛለሁ ብዬ ሊተው ይችላል ወላሂ እጃቸው ኮሎሮክስ ያቃጠላቸው 700 600 ብር የሚገዙ ልጆችስ እሱ ለመሰልሽ ራሷን ማለት ነው በሂደት ይሄን ስራዋን እንደዚህ አይነት ተግባር የምትሰራ ከሆነ ማስተካከል ራሷን አትቆንጀሯን የምትዘጋው ያውን የምትዩ ነገር ትክክለኛ ከሆነ ማለት ነው ነጁ እሺ ማኪያ አሁን ግን በተባለው እሺ በቃ ታያት ፎቶዋንም አንቺ ወፋሪ ምንም ነገር የሚጠቅምሽ ነገር የለም ሀያቴ እሺ እህቴ እሺ ይሄ ብር ዝም ብሎ አልመጣም አንድ ደረሃምም ዝም ብሎ የሚወጣ ነገር ያንገበግባል በዚህ ላይ በሙቀት ስንት ሆኖ እየተሰራ አቃለው ግን ቢሆንም ደግሞ
ለአላህ ስጪና ሁሉን ነገር ታይ። ግን አንዳንድ ልበቢሶች ልብ የሌላችሁ እዚህ እየገቡ የሚሳደቡ የሰውን ችግር ሳይረዱ ሳይድ ይዘው የሚናገሩ አላህ ሂዳያ ይስጣችሁ። ስለዚህ አንቺ ታይ በቃ እሺ እህት አለም አረ ወላሂ እኔ ምን ልበልሽ እሺ ልበልሽ በቃ እሺ በይኝ እኔ በአላህ ነው ተቀበይኛ በአላህ ስም ይዤሻለሁ በአላህ ከእግዚአብሔር በላይ አሁን አንቺ ማለት ነው ፎቶዋንም አንቺ ምንም አይመጥንሽም በቃ አይመጥንሽም አንቺ የመዳመም ቅመም ብትሆኚ ማለት ነው ይሄ ነገር አይመጥንሽም በቃ ይቅርብሽ እሺ ይሻላል በቃ አንሻትና አሁን ፎቶዋንም አንቺ ጨዋታችሁን ጀምሩ ካላስ ከዚህም በኋላ ሰምታ ወይ ደግሞ በውስጥኛ እናናግርሽ ወይ ደግሞ የጠፋባትን እኛ እንዲህ ያረጋችሁን እኛ እንከሳለን የሚሉ ካሉ ይተግብሩ ማለት በአንድ ሳይድ ሆኖ አይደል እንደዛ ያያሉ ያሉት ይተግብሩ ተባሪ ለራሳቸው ማላገኙም ለራሳቸው አንድ ጀራሚ ተበደል ስለዚህ በቃ አሁን ታይና ውጪ አንሺ ያየሁሽ አንሺ ነጂዬ እኔ ማለት እህቴ በአላህ እዚህ ጋር ደግሞ ማለት ነው ኮሜንታተሮች ማለት ነው ሰውን ማስማማት ነው እንጂ ከአላህ ፈጣሪ የሚበልጥ ነገር የለም በቃ ተየኔ ማለት አላህ ያክብርሽ እኔ ውድ ኢንሻአላህ አላህ ደግሞ ከዚህ የበለጠ ደግሞ እሱ ይመልስልሻል እሺ ጀመረ የኔ ነገር ምንም አይደለም እኔ ከአላህ የሚበልጥብኝ ነገር የለም ማንንም ሰው ግን በአላህ መጥቶ ስላለኝ ሳይሆን እኔ አላህን በአላህ ተብዬ የሚተው ነገር የለም ግን እኔ 180 ብር ናት እዚህ ጋር 700 600 ብር የሚበሉ እህቶቻችንስ እባካችሁ እኔ ለነሱ ብቻ ወላሂ ውስጤን ያቃጠለኛለው የነሱ ነው አገር ቤት እኮ እንዲሁ በብድር መጥቶ አባታቸው መሬት ሽጦ በሬት ይዞ ነው የላካቸው ግን እዚህ ጋር ሲመጡ ደግሞ ፋሽን ነገር ያሉ ደስ ይላቸዋል ትንሽም አይደለም የሚገዙት አንድም እኮ አይቶ አይደለም የሚገዙት እስከ 2-3 ነው የሚገዙት እስከ 800 እስከ 1000 ብር ለማንኛውም ስለከበርሽን እግዚአብሔር ያክብርሽ እሺ ስላከበርሽን እግዚአብሔር ያክብርሽ በጣም ነው የማመሰግነው ይሄ ሌላውን ደግሞ እኛ ያለባትን ችግር ለምን ሌላ እህቶቻችንንም እንደዚህ አይነት ነገር እየተደረገ ከሆነ እንዳይጎዱ እኛ በአካል በውስጥ እንደ እህትነትም እንደ አንድ የተጎዱት ያለሽ እንደቅድም ከነማረጃቸው ከነቪዲዮ እና ስላከበርሽንና ፎቶውን ስላነሳሽ ግን እውነት አላህ ያወጣሽውንም ይመልስልሽ ነው የሚባለው እና እግዚአብሔር ያክብርሽ እሺ እኔ ውድ ቴንኪው አመሰግናለሁ እኔ በአላህ ቢላኝ በአላህ የሚበልጥብኝ ነገር ምንም ነገር የለም አልሐምዱሊላህ እውነት ነው ከእግዚአብሔር በላይ ምን አለ ብለሽ እና አመሰግናለሁ እኔ ራሴ በጣም ነው የደከመኝ ልተኛ ነው ነጂው ተኝ እሺ ደህና አደሪ በረካ ሁኚ እህቴዋ ሰላም ላይስሽ ደህና አደሪ እሺ አመሰግናለሁ ደህና አደሩ በቃ እሺ ደህና አደሩ ቻው አመሰግናለሁ እንዴት አመሻችሁ እንዴት አመሸሽ እግዚአብሔር ይመስገን እኔ ፎቶውን ሳይ ነበር የመጣሁትና ስንት ብር ነው ያለብሽ ያላት ሀዊ ጋር ያለሽ አንቺ እኔ 180 ብር ነው ያለኝ ሌላ ነገር የለኝም 180 ብር አለኝ ይሄ ሽፎን የሷ ነው ብሬን ከሰጠችኝ ይሄ የሷ ነው ወለኝ ቀዳዳ ራሱ መቼ ነው ያዘሽ ማወልዋያን ብታቆጭኝም ግን መቼ ነው ያዘሽ አረ አሁን 3 ወር ሆኖ ለኢድ ነበር ያዘዝኩት ኢድ አልፈጥር ማለት ነው ማለት ለጾም ኢድ ኦኬ አልመልስም ብላሻለች አረ ጠይቂያታለሁ ሲጠይቃት ዝም ነው የምትለው ሲጠይቃት ዝም ነው የባሰ ሲያስጨናንቃት ደግሞ ማለት ነው በንቢ ነጁ አሁን ጨርሰናል በቃ አሁን ሌላ ርዕስ አትቀጥሉ አሁን ጨርሰናል ዘግተናል በቃ አሁን አንቺም ተኚ ስራነሽ መንቢም ደግሞ አሁን ጨርሰን ዘግተናል ማሪ ፎቶዋንም አንስታለች ሁሉ ነገር ጨርሳለች በቃ እሺ ሀቅ ካላተማ ሀቋን ችግር የለውም ያ ሀቁንም መጠየቅ አለብሽ ጠይቂላት እንጂ አሁን በቃ ተውት ርዕሱን ስለሷ አታንሱ በቃ ጨርሱ በቃ ዝጉ እሺ አመሰግናለሁ ውዶቼ በቃ ሊተኛ ነው በቃ ደህና ደህና ወጣ ነው እሺ